አልፈልግም። ስራ እንድለቅ ካልፈለግ ከዚህ በኋላ ልታገኘኝ እንዳትሞክር። ለምንድን ነው ስራ የምትለቂ? እኔን ላለማየት ነው? አዎ። አታስቢ፣ ስራ ትለቂ። ከዚህ በኋላ እኔንም አታገኘኝ። እንደዛ ካደረክ ባለ ሁለት ትሆናለህ። እትዬ እኔን ይቅርታ መጠየቅ አይጠበቅብሽም። ተቀይመሽኛል አይደል ብሌኔ? እንደ መጥፎ ሰው እያየሽ ነው አይደል? አዎ በእርግጥ እውነትሽ ነው። እኔ መጥፎ ሰው ነኝ። እኔ እንደሷ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ጉንፋን ይዞኝ ዝግትግት ተርግቶኛል። በዚህ ድምፄም አሁንም ተስፋ አልቆረኩም። ከዚህ ዩቱብ ላይ ብቅ እያልኩኝ ነው። እናንተም ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ወደ እኔ ቤት ተቀላቀሉ ውድ ተመልካች። እንግዲህ ብሌን ወደ ፖሊስ ጣቢያ ስልክ ደወለች። ወደ ፖሊስ ጣቢያ ስልክ ስትደውል ብሌን ለምንድነው እየደወልሽው? ምንድነው ችግሩስ የተፈጠረው? ያንቺ ችግር ምንድነው ብሎ ፖሊሱ ሲጠይቃት ነበረ። የሆነ ሰው ወንጀል ሰርቶ ነበረ ብላ ስትናገር ነበረ። የት ሰፈር ነው ያለሽው? አድራሻው ምን ቀበሌ ነው የሚባለው? እስቲ ተናገሪ ንገሪን ብሎ ሲጠይቃት ሀያ ብቻ ነው የምትለው። ምንድነው ሀያ የምትዩና እስቲ ንገሪን፣ ማነሽ አንቺ? ኬት ነው ወዴት ነው ተብሎ ፖሊሱ ሲጠይቃት ነበረ። ፖሊሱ ከጠየቃት በኋላ ደግሞ በጣም የምትናገረውን ሲጠፋባት በጣም በልባ ቆም ብላ ስታስበው ይህንን ነገር በስህተት ነው የደወልኩት ለማለት ፈልጋም ትንተባተብ ነበረ። ነገር ግን አንቺ ስልክ እኔ ላይ ስልኳን ዘግታ ወጣ ነበረ። ስልክ አንቺ እኔ ላይ ዘግቶ ለመውጣት ይሄ ራሱ ትልቅ ወንጀል ነውና በመጀመሪያ ደረጃ የደወልሽበትን ምክንያት መናገር አለብሽና ምንስ ነው የደበቅሽው? መጀመሪያ ማውራት ፈልገሽ ደውለሽ አሁን ደግሞ ነገሮቹን ፖሊስን ስራ አስፈትተሽ ፖሊስ ላይ ስልክ መስጋትም ይሄ ራሱ ትልቅ ወንጀል ነው ብሎ ሲጠይቃትም በትህትናም ሲጠይቃትም አሁንም ስልኳን ዝግት አርግታ ብሌን ጭራሽ ሲም ካርዱን አውጥታ ስልኩን ባዶን ቁጭ አርግታ ነበረ። በመካከሉ እንግዲህ ወደ ስራ ቤቷ ገብታ እየሰራችና ወይዘሮ ሰላሚና ምግብ ሰርታ ስታቀርብላት ነበረ። ወይዘሮ ሰላሚናም እኔ ይቅርታ አድርግልኝ ብሌን በጣም እየቆጨኝ ስለሆነ አንቺ ይቅርታ ካላረግሽልኝ እየሰራሽው ምግብ እኔ አልበላም ብላ እምቢ ብላት እግሯ ላይ ወርቃ ነበረ። አንቺ የሰራሽው ስተት ቀላል እናንተ እየሰራችሁ ስተት ቀላል ስተት እስካልሆነ ድረስ እኔ ደግሞ ይሄንን ስተት ለእናንተ ማለፍ ስለማልችል ይቅርታ በቀላሉ ስለማላረግ ተነሽና እኔ እትዬ ምግቡን ሰርቻለሁ፣ ምግቡን ተነስተሽ መብላት ትችያለሽ ስትላት ነበረ። ነገር ግን ለጊዜው ይቅርታ አድርጌልሻለሁና ይቅርታ በቀላሉ የሚደረግ አይደለም፣ ወንጀሉ በጣም ከባድ ወንጀል ነው የሰራችሁት ብላ ብሌን ማስጠንቀቂያ ስትሰጥ ነበረ። በመካከሉ እንግዲህ እትዬ በሉም አልበሉም በጣም ነው የምወዳቸው። እትዬን በጣም ጥሩ ሰዎች ናቸው። ስልክ ደውዬ አሳልፌ ላጠፉ ጥፋት አሳልፌ መስጠት እስካቅተኝ ድረስ ነው። ግን ፖሊስ ጣቢያም በመደወሌ በጣም ትልቅ ስህተት እየተሰማኝ ነውና ምን አባቴ ላድርግ? ለነገሩ ወደ ፖሊስ ጣቢያ ስልክ በመደወሌ በጣም ትልቅ ስህተት አጥፍቻለሁ ብላ ራሷን ብሌን እየጠየቀች ነበረ። ነገር ግን ቢሆንም አሁንም እትዬ ምግብ አቅርባላት ስትወጣ
ግቢ ውስጥ ከአንዱ ክፍል ወጥታ ወደ አንዱ ክፍል ስትሄድ ነበረ። ወደ አንዱ ክፍል ስትሄድ አቶ ዳግም ብቅ ብሎ ብሌን ብሎ እየጠራት ነበረ። ምን አርጊ ነው የምትለኝ? አይንክንም ማየት አልፈልግም። ከእንግዲህ በኋላ የሰራችሁትን ስራ በጋራ ስለምታውቁ እኔ ጋር መድረስ እስከማትችል ድረስ ወደዛ ዞር ብልብላ ወርውራው ነበረ። ነገሮቹን ወይዘሪት ብሌን ነገሮቹን ሳታረጋግጪ ተስፋ ከኔ አትቁረጪ ስላት ነበረ። ቆረጥኩም አልቆረጥኩም ከእንግዲህ በኋላ ለኔ ምንም ልታደርግልኝ አትችልም ስትለው ነበረ። ነገር ግን አሁን አሰሪው ጋር ተመለሳ ስልክ የለኝም፣ ስልክ ዘግቻለሁ። ወይኔ እንግዲህ አሁን እናቴ በጣም እየደወለች ስልኬ ዝግ ሲሆን እናቴ በጣም ታስባለች። ምን ደረጃ ላይ ነው የምትሆነው? ቤት ደግሞ እንዳትመጣ ባለፈው ወይዘሮ ሰላሚና እንደከላከለች ነበረ። ስለዚህ እኔ እትዬን አሳቅጄ ወደ እናቴ ቤት ሄጄ እናቴን አይቻት ልምጣት ስትል ነበረ። ነገር ግን እኔ እርሶ ቁርስ በልታችሁ ምሳ በልታችሁ ከጨረሳችሁ በኋላ እኔ ግን እናቴ ቤት ሄጄ እመጣለሁ ብላ ስታስፈቅድ ነበረ። ምንም ችግር የለውም ስትል ነበረ። ከዛ በኋላ እናቷ ቤት ስትሄድ ነበረ። እናቷ ቤት ከሄደች በኋላ ገና ከመግባቷ ፖሊስ በሩን አንኳኳ። እንግዲህ ምን እንደሆነ እሷ አታውቅም ነበረ እናትየዋ። ስለዚህ ወይዘሮ ገነት እንፈልግሻለን ተብላ ተጠርተሽ ነው ከፖሊስ ጣቢያ ስትባል ነበረ። እንግዲህ ውድ ተመልካች ከፖሊስ ጣቢያ ተጠርተሽ ነበረ ተብላ ስትጠራ ነበረ። ነገር ግን ከፖሊስ ጣቢያ የተጠራሁበት ምክንያት ምንድነው ብላ ወይዘሮ ገነት ስትጠያይቅ ነበረ። ነገሮቹ ስላልገቧት ማለት ነውና ስለዚህ የሆነ ስልክ ተደውሎ የሆነ ሰው ወንጀል ሰርቷል ተብሎ ለኛ ተደውሎ ሲናገረን በመካከሉ ያ ወንጀል ለመናገር በጣም እምቢ ብለው ስልኩን ዘጉብን። ስለዚህ በተደጋጋሚ ስንደውልም ስልኩ ዝግ ነውና ስለዚህ ፖሊሱን ስራ ስላስፈቱ ስለዚህ ወደ ፖሊሱ ወደ እርሶ ቤት ላከን። ሲሚ ካርዱ ደግሞ ባንቺ ስም ስላለ አንቺ ነሽ የደወልሽው ብለው ወይዘሮ ገነትን እያፋጠጡ ነበረ። በዛን ጊዜ ብሌን የደወልሽው አንቺ ነሽ ወይስ ልጅሽ ነኝ ተብላ ስትጠየቅ ነበረ። በዛን ጊዜ ብሌን እንድታዳምጥም አትፈልግም። ብሌን ዞር በይ ብላታለች እናቷ። ነገር ግን ነገሮቹ ከበድበድ ሲሉባት የብሌን እናትም መቀበጣጠር ጀመረች። እኔ ነኝ ለማለትም አላረገችውም። በስተመጨረሻ ላይ ይሄን ስልክ ቁጥር ልጄ ነች የያዘችው ስትል እርሱን አንቺ ነሽ እንደ የደወልሽው ብለው ፖሊሱ ሊጠይቃ ስለ አንቺ እስቲ ነገሩን እኔ እንደገባሁበት ልጨርሰውና ወደዛ ዞር በይ ስትላት ነበረ። ወይዘሮ ገነት ፍጥጫ በጣም እየፈጠጠች ነበረ። በስተመጨረሻ ላይ እኮ ቃል ሰተሽ ነው የምትመለሽው እንጂ ማንም ሰው ምንም አያረግሽም። ወይዘሮ ገነት ለምንድነው የምትጨናነቂው? ያንቺስ ችግር ምንድነው ተብላ ስትጠየቅ ነበረ። ብትጠየቅም ባትጠየቅም እኔ አንድ ልጅ ነው ያለኝ። ከአንድ ልጄ ወስዳችሁ ፖሊስ ጣቢያ ስታስቀምጡኝ ልጄ በጣም ትበላሽብኛለችና እባካችሁ አትውሰዱኝ፣ ነገሮቹን እዚሁ ፍቱልኝ ስትል እኛ እኮ ነገር እዚህ መፍታት አንችልም፣ መያዝ ነው የምንችለው። እርሶ ግን እዛ ሄደው ሳያድሩ ወደው መመለስ ትችላለሽ ብለው እንግዲህ እንባዋ ዝርገፍ እያለ ይዟት ሄደው ነበረ። እንግዲህ ወደ ቀጠለው ቪዲዮ ደግሞ አብረን ስንሸጋገር ውድ ተመልካች በመካከሉ ሰብስክራይብ እና ላይክ እያደረጋችሁ ለዚህ ቻናል ቤተሰብ ሁኑ። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ የሚቀጥለው ቪዲዮ ሰላሚናና
ቃልዬ ፍጠጥ ተባብሏል። ቃልዬ ብር አበድረኝ ለእናቷን ብር ስጭኝ ስትላት ነበረ 200,000 ብር። እኔ ወንድሜ እስር ቤት ነው ያለው። በአሁኑ ሰዓት ብር መስጠትም አልችልም። ብር የሚጠይቀኝ ሰውም አልፈልግም። ወንድሜ እስር ቤት ነው ያለው ብላ ስትናገር ነበረ። ማሚ ግን ከራስሽ ጋር እየሆንሽ ነው ወይ ብላ ቃልዬ እየጠየቀቻት ነበረ። አዎ ስለዚህ የአቶ በኃይሉ ተላላኪ ጋር ስልክ ደውላ ከለከለችኝ። ሰላሜና ወንድሜ ታስሮ ነበረ ብላለች። ወይኔ እኔ አቶ በኃይሉን ባላሳሰረው ኖሮ ይህ ሁሉ ነገር አይደርስብኝም ብላ ቃልዬ ጸጉሯን እየነጨች ነው። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በአዲስ ቪዲዮ ደግሞ እስከመመጣ ድረስ ይህንን ቻናል ሰብስክራይብ እና ላይክ እያረጋችሁ እኔም ጉንፋን እንኳን ይዞኝ እረፍት አላገኘውም። እቦስታለሁ ቢታይም ባይታይም። እንግዲህ ውድ ተመልካች ድራማውን እነሱ ቤት ሄዳችሁ ሰብስክራይብ እና ላይክ ማድረግ ትችላላችሁ። እንግዲህ ውድ ተመልካች ይሄን ነው የምላችሁና በተረፈ ድራማው አንዳንድ ነገር አልጨረስኩምና መለስበታለሁ። እናንተም ላይክ እያደረጋችሁ አንዳንድ ነገር እኔ እንደኔ አስተያየት ሲሆን እናቶች ድራማ ላይ እንዲጨናነቁ አልፈልግምና ለእናት ትንሽ እንደኔ ከሆነ ለእናት ክብር ቢኖራችሁ ብዬ አስባለሁ። እናንተም ላይክ አድርጉ ባይ። አዲስ አበባ የት አካባቢ? እስኪ ተናገሪያ። ምንድን ነው የምትናገረው? አልማዝን እንደገደላችሁ ታውቂያለሁ። እባክሽ ምን እባክሽን ለልጄ እስቲ ለፖሊስ አትናገሪ። ከታሰርኩኝ ልጄ ትሞትብኛለች። እሺ ችግር የለውም እትዬ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ደግሞ የሰው ነፍስ እንዳጠፋችሁ እያወቅኩኝ ዝም ማለት አልችልም። እባክዎት ልዩ ቦታ ይንገሩ። አዲስ አበባ 20